ሀይሚዬን ሚዛት መታ ቢሆን ብሩኬ አቤት ደግሞ የበለጠ ይደምቅ ነበር። አቤት የበለጠ በቴዲዮ ዘፈን አስበዋል። እረፍ እረፍ፣ በዚህ ቆንጆ አተሳሳት ነው እንዴ? እንደዛ ነው ነገሩ። እንዴት ናችሁ? ደህና ናችሁ ወይ? ጨረቃ ፋሚሊ ዛሬው በሳቅ ነው። እኔ እንደውም እስከ ዛሬ ማለት ነው የሆነ ደስ የሚለኝ ነገር ሲኖር በቪዲዮ ነበር የምመጣው። ዛሬ ግን በቪዲዮ አልቻልኩም። እንደዚሁ ሁሌ በሪከርድ እንደመጣው ነው። ሰሙኑን ምንም አልተመቸኝ ጨርሱ። ወይኔ ህይወት ግን ስታለፋ፣ ወይኔ ስታደክም፣ እንደው ስታዝግ አልኳችሁ። ህይወት በጣም አዝግናት፣ በጣም ማለት ነው። አዛገችኝ። ቪዲዮን መስራት ራሱ አልቻልኩም። በቃ የሆነ ሪከርድ ሳረግ ራሱ እዚህ ጋር እየተንደፋደፉ ምናምን ነውና ብቻ እግዚአብሔር ይመስገን ጤና አለኝ። እናም አላችኋለሁ ብሩኬ ከች ብሏል ቲክቶኩ ላይ በቴዲዮ ዘፈን። እረ ብሩኬ ግን ራፕ ነገር ሲመችህ ወይ የራፕ ስትወድ እስኪ እንደው አንዳንዴ ወደ ድሮዎቹም እንደው ወደ 90ዎቹም ምናምንና እንደው ከነ ልጅ ሚኪ ዘፈን ወጣ ብለህ ከነ ቴዲዮ ዘፈን ወጣ ብለህ እንደው ወደ ድሮዎቹ አለ አይደል እንደው 90ዎቹ አካባቢ አቤት ፍቅር ሲጫወቱ የፍቅር ዘፈን ሲዘፍኑት ራሱ እንደው ጣም የሚለው። በእርግጥ ቴዲዮም የቆየ ነው ይሄ ዘፈኑ በተለይ የቆየ ነውና ይመቻችሁ፣ ፏፈሽ በሉ የኛ ጨረቃዎች። በዚች ምድር ላይ ከስልካችን ቀጥሎ በተለይ ለማዳም ቅመሞች ከስልካችን ቀጥሎ ዘና ፈታ የምንለው በእናንተ ነው። ስለዚህ እንደው እየመጣችሁ ሁኝኝ ሳይሆን ፍቅር እየተጫወታችሁ እኛንም አስደስቱን። እኛም እናንተን ደግሞ ላይክ በማድረግ ሼር በማድረግ በቃ ቢያንስ ቪዲዮ ገብቶ ላይክ ማድረግ። ለምሳሌ አሁን የኢትዮጵያ ገብቻለሁ፣ ኢትዮጵያን ያለሁት ግን እኔ አየሁት አላየሁት ለእነሱ ቻናል ምንም እንትን የለውም፣ ግን ላይኩ ይጠቅማል ለሌላ ሰው እንዲደርስ አንድ ሰው ላይክ ሲያደርግ ዩቲዩብ ወዶታል ይሄ ቪዲዮ ተወዳጅ ነው ብሎ ለሌሎች ሰዎች እሱ ራሱ ዩቲዩብ ሼር እንዲያደርግ ያደርጋል። ሼር ጥቅም ላይክ ጥቅም የለውም ብላችሁ እንዳታስቡ፣ ጥቅም አለው። ሼርም እንደዛው እና ላይኩ ይጠቅማችኋል። እኛ ደግሞ እናንተን በቃ ይዟችሁ በርቱ በማለት ፑሽ እናደርጋለን። እናንተም ደግሞ ለኛ ጥሩ ቪዲዮ ደስ የሚሉ ቪዲዮ በነገራችን ላይ ማለት ነው እስከዛ ድረስ ሀይሚና ብሩኬ በቪዲዮ አይታሙም፣ በጭራሽ የሚለቁት ቪዲዮ በቃ የሆነ ለሰው አስተማሪ የሆነ ቪዲዮ ነው። ደስ የዚህ ሰሞን ነው እንጂ ሀይሚና ብሩኬ በቪዲዮ ማንም አያማቸውም። ማንም ከዩቲዩበሮች በጠቅላላ ማለት ነው ለኦዲየንስ አስበው ቪዲዮ ይለቃሉ ተብለው የሚታሰቡት እነሱ ናቸው። እና ያለፈውን እንደማደግሙት ባለ ትልቅ ተስፋ ነኝ። ባለ ትልቅ አላማ አለኝ ያለፈውን እንደማደጉት ማለት ነውና ያው አንዳንድም አሁንም ሀይሚ በገንዘብ በጥቅም አትታለልም፣ ሀይሚ አትታረቀውም፣ አሁን መጀመሪያ ይቅርታ ይጠይቃት ምናምን የምትሉ ሰዎች አላችሁ። ይኸውላችሁ ሀይሚና ብሩኬ መካከል ማለት ነው መጣላት አለ፣ ጸብ አለ። ግን ደግሞ በጸባቸው መካከል ራሱ የሆነ በቃ አለ አይደል ኃይለኛ እብድ ያለ ፍቅር ነው የሚታየው፣ በጣም እብድ ያለ ፍቅር ማለት ነው። እና እነዚህ ሰዎች ደግሞ ተጨካክነው አይጨካከኑም። እና ትላንትናውን ያው ሀይሚዬ መጀመሪያ አልሄድም ምናምን ብላ የለ ያው ዱባይ አልሄድም ምናምን ብለዋል ነበረ። እሱ መግደርደር ነው ማለት ያው ሴት ናት እኮ ተግደርደር ምንም እንጂ ኦልሬዲ ታርቀዋለች። እየታቀፋት እየተሸከማት ምናምን ነበር እያቀፋት ነበር ምናምን ነገር እና መጨረሻ ላይ እንደውም ዱባይ ልትወስደኝ አይደል እንዴ ብላ እንደውም በቀልድ መልክ ተናግራለች። ሶ ኦልሬዲ ታርቀዋል። በቃ ከዚህ በኋላ ምንም አይፈጠር። አሁንም እየሰጋችሁ አላችሁና አረ ፈታ በሉ። ከዚህ በኋላ ምንም የሚያሳስበን ነገር የለም። ፈታ ዱባይ ሄዱ አልሄዱ እኛ ችግር የለብንም፣ እነሱ ፈታ ይላሉ በሚለው እንጂ ዱባይ ሄዱም አልሄዱም ለኛ ዋናው ነገር ብቻ በፍቅር ይምጡልን፣ በሰላም ይምጡልን፣ አይጣሉብን። ጭቅጭቅ ሲገባ ያስጠላል። አይጨቃጨቁብን እንጂ በፍቅር ይምጡልን እንጂ ዝም ሆነው ዘና ማለት ይችላሉ። ኢትዮጵያም ውስጥ እኮ በጣም የሚሄድባቸው ብዙ ቱሪስቶች አሉ፣ ብዙ የመዝናኛ ቦታዎች አሉ የሚያማምሩ
ቦታዎች አሉ፣ ግዴታ ዱባይ አይደለም። እና ዋናው ነገር እነሱ ደህና የሆኑ እነሱን ይመቻቸው እንጂ የትስ ባይሄዱ እኛ ምን ቸገረን? እኛ ምን ቸገረን? እና በደንብ መጀመሪያ ይቅርታ ይጠይቃት እያላችሁ እንዳይታረቁ አይዲያ ባትሰጡ መልካም ነው። ይታረቁበት፣ አይዲያ አትስጡ። የምር በቃ ሀይሚ ተመልሳለች፣ ትመለስ በዚሁ እንድትቀጥል። ሀይሚዬም ደግሞ ብሩኬ ዱባይ እንሄድ ካላት ደግሞ እምቢ እንደማትል አምናለሁ። ደግሞ እምቢ እንድትልም አልፈልግም ሀይሚዬ። በዚህ አጋጣሚ እንደው አጋጣሚ ይሄን ቪዲዮ ብትሰሚው ማለት ነው፣ በቃ ተረጋጊ፣ ይበቃሻል። ዋናው ነገር ሰላም ነው። በቃ ሰላም ፍጠሩ። ልጁ የእሱ እንዳልሆነ ጠንቅቀን እናውቃለን። ልጁ የእሱ አይደለም። በቃ እዩ እሱ ያው ያደርገው ነገር እንዳለ ሆኖ እዩ የመጣችበት አላማ የብሩኬን ጥንጥዬ ደካማ ጎን ተጠቅማ እናንተ ማለየት ነበረ። አልተሳካላትም። ተመልሳ ሄዳለች። የሰው ባል ተከትላ መጣ ተመልሳ ሄዳለች። እና ትናንትና ራሱ ናብትሽ ጋር ሄዳ ያልሆነ የሆነውን እየቀባጠረች ነበር ልጁን። አሁን ልጅቷ በእርግጥ ኬዙን አልተወችውም፣ ኢየሩስ ኬዙን አልተወችውም። እና የሆነ ጊዜ ላይ እንደዚሁ መታረትረብሽ ትችላለች። ግን ይህንን ደግሞ የምታሸንፉት በምንድን ነው? አንድ በመሆን ነው። ብሩኬ ከሀይሚ ከብሩኬ ጋር በመሆን አንድ ሆናችሁ ነው እችን ሴት ልትዋጓት የምትችሉት እንጂ አለበለዛ አላማዋና አይዲያዋ በጣም ሰፊና ከባድ ነው። አትዋቋትም፣ አትችሏትም አለበለዛ። እና ይሄ የሚያምር ፍቅርም አይፍረስ። ለምን ይፍረስባችሁ? አይፈርስም ደግሞ መቼም አይፈርስም። ስጣን ጆሮ ይደፈን በወጣችሁ። እናቴ ስንት አስመሳይ እያለ ስንት እያስመሰለ የሚኖር እያለ የእናንተ እውነተኛ ፍቅር መቼም ሊፈርስ አይችልም። ፈጣሪ ያለ ደግሞ ፈጣሪ ነው ያገናኛችሁ፣ ሰው ያለያዩአችሁም በነገራችን ላይ። እና ይመቻችሁ ፋሚሊ። ብሩኬን እንግዲህ ያው ቲክቶክ ላይ ነው ያገኘሁት። በቴዲዮ ዘፈን ፏፈሽ እያለ ነው። ደስ የሚሉ ዘፈኖች ፖስት ያደርጋል። ግን እንዳልኳችሁ ራፕ ብቻ ነው በቃ ብሩኬ የሚመቸው ራፕ ብቻ። አንዳንዴ ወደ ድሮቹም ለነገሩ ወጣቶች ብዙ ጊዜ ራፕ ነው ደስ የሚላቸው። ለምን እንደሆነ ግን አላውቅም። ይሄ ነገር በጣም ብዙ ጊዜ ያሁን ትውልድ በቃ ወደ ራፕ ያደላሉና ብሩኬን ብዙ ጊዜ ሳየው የራፕ ዘፈኖች ምናምን ነው እንትን የሚለውና ይመቻችሁ። አንድ ላይ ደግሞ ላይቭ ምናምን እየገባችሁ ከዚህ በኋላ ፏፈሽ ትላላችሁ ብዬ አስባለሁ። ምክንያቱም ከዚህ በኋላ ብዙ የምናያቸው ደስ የሚሉ አሉ፣ በጣም ብዙ ማለት ነው። ያው ብሩኬም ከዚህ በኋላ ጊዜ አተፍች፣ ብዙ ጊዜ አተፍች። በቃ ሽማግሌ ላካ አድርጋ ወደ ጠሯ ላይ ወደ ፋሲካዋ ላይ እንግዲህ ሰርጓ ምንሆን እንግዲህ እንብላ ሰርግ እስኪ ጥሩን